ሰላም ማንዳረገዛት እንግዲህ ሰላም ማንዳረገዛት ለትዬ ያለውን ነገር ግልጥልጥልጥ አርጋ ተናግራለች ማለት ነው። የዳጣ አባትም መጥቶ ማን ነው እንደዚህ ያደረገው ብላ ስትናገር ይሄማ ማን እንደሆነ አንተም ታውቃለህ፣ አንተ ታውቃለህ። ግን ደግሞ ስትሰክር የምታደርገውን ነገር ምንም ነገር ስለምታውቅኝ ዛሬ ምንም ማድረግ አልችልም። ስወልድ ግን ያለውን ነገር ሁሉን ነገር ታውቃለህ ወደፊት እያለችው ትገኛለች ማለት ነው። አባቱ ማን ነው ሲላት አባቱማ እሱ አይመን እንጂ አይወቅ እንጂ አጠገቤ ነው ያለው ብላ በአግቦ ለዳጣ አባት ተናግራለች ማለት ነው። ሰላም ሰላም ብያለሁ። ውድ የተከበራችሁ የቻናሌ ቤተሰቦች ላይክ ሼር እያደረጋችሁ እንድታበረታቱኝ የዳጣ ድራማ እነሆ እንግዲህ ፓርት 18 ማለት ነው ጀምሯል ማለት ነው። ቤተሰቦች እንግዲህ እንደምታውቁት የዳጣ ድራማ በጣም ደስ የሚል ሁላችንም ያስደመመን በተስፋ የምንጠብቀው እለት በእለቱ መቼ መጡ ብለን ሰዓታችን ጊዜያችን እየጠበቅን የምንጠብቀው ድራማ ነው ማለት ነው። እንግዲህ የሰላም ስለማርገዝ እንግዲህ ያረገዘችው ሰላም ከዳጣ አባት ነው ማለት ነው። ምክንያቱም እሱ ሲሰክር ምንም ነገር እንደሚያደርግ ምንነቱን አያውቅም ማለት ነው። ምክንያቱም ዳጣም በአንድ ቀን በስካር የተነሳ ነው ይሄ ነገር የተፈጠረችው ማለት ነው፣ የተወለደችው ማለት ነው። አሁንም ደግሞ በስተመጨረሻ የዳጣ አባት አለማረፉ መጠጡን አለመተው ዛሬም ስህተት እንዲሰራ አድርጎታል ማለት ነው። ምክንያቱም ዛሬም ሰላም የረገዘችው በሱ የተነሳ ከሱ ነው ማለት ነው። ምክንያቱም የዳጣ አባት ሲሰክር ምንም ነገር እንደሚያደርግ ምንም ነገር እንደሚሆን ምንም ነገር የሚያውቀው ነገር የለም ማለት ነው። በዛ የተነሳ ይኸው የዳጣ አሁንም ሰላም የዳጣን ህይወትን መልሳ እንድትቀምስ አድርጓታል ማለት ነው። በጣም በሚያሳዝን ነገር በአንድ በኩል የሰላም ማርገዝ በጣም ደስ የሚል ጊዜም ሰዓቷም ያለ ቦታው ከሚሄድም ዳጣም ወይ እህት ወይ ወንድምም ብታገኝም ግን ደግሞ በጣም የሚያስከፋ በጣም የሚያሳዝን ነው ማለት ነው። እንግዲህ ሼባው የዳጣ አባት ቢያናድደኝም ሲያሰክር ምንም ነገር እንደሚያደርግና ምንም ነገር እንደሚያውቅ ያለው ነገር ዛሬ ባለቤቱ ስትናገር ትገኛለች ማለት ነው። እኔ እኮ ዛሬ የጠፋ ግን ለምን ጊዜ እንዴት ቆየክ ብላ ስትጠይቀው አይ ዛሬ መንገድ ተዘጋግቶ ነበረ በዛ የተነሳ ልቆይ ችያለሁ ብሎ ይላታል ማለት ነው። እኔማ እኮ ሰክረክ የሰከርክ መሰለኝ እንደ ማንኛውም ቀን ለዛ ይመስለኛል የቀረከው የቆየኮ ብዬ በጣም ሳስብ ነበረ አለችው ማለት ነው። እሱ ደግሞ በአመት አንዴ በአመት ሁለቴ ለምሰክረው እንዴት እንደዛ ትያለሽ ይላታል ማለት ነው። ስትሰክር እኮ በጣም ነው ደስ የምትለው ይላታል ትለዋለች ማለት ነው። መጠጥ እኮ የምታስጠጡን እናንተ ሴቶች ናችሁ፣ እናንተማ ባትኖሩ እኛ መቼ እንጠጣለን? የሆነ ጓደኛዬ እንደዚህ ያለ አላት። ምን አለችው? ባገባ በሶስት ወሩ መጠጥ ተነስቶ ጥጥት ብሎ ስክር ብሎ መጣ አለ። እሺ አለችው። ከዛም በኋላ ሚስትየዋ መቶ ቤት ውስጥ ሲታመም ግራ ግብት ብሏት አንተ አለችው። ወይ አላት። እናትህ ስትሰክር ምን ነበረ ስታረግልክ የነበረች ብላ ጠየቀችው። እሱ ደግሞ እናቴ ጋማ በነበርኩበት ሰዓት አልሰክርም ነበረ፣ አንቺን ካገባው ነው መስከር የጀመርኩት ብሎ አለ። እንዴ እንደዛማ ማለትማ እናንተ ሴቶች ናችሁ የምታሰክሩን እያልክ ነው ብላ ትለዋለች ማለት ነው። መሆኑን ነዋ ይላታል። አይ እንደዚሁም አጠገቤ ቁጭ ብለክ እንዴት ትሰድበኛለክ ብላ ትለዋለች ማለት ነው። አይ ለማንኛውም መለፊ ይላታል ማለት ነው። ለማንኛውም ዛሬ የተፈጠረውን ነገር በእያንዳንዱ እዘረዝርላችኋለሁ ማለት ነው። እንግዲህ የዳጣ አባት ሄዶ ሰላምን ይጠይቃታል። ሰላምን ከማን ያረግሹ እርግዝናው ውስጥ ከየት ነው የመጣው ታውቂዋለሽ በስነ ስርዓቱ ይላታል ማለት ነው። አይ ጋሺ እኔ እሱ እንዳውቅ አልፈልግም። ምክንያቱም ቢሰማም ቢያውቅም የሚያምን ሰው አይደለም። ስለዛን እኔ እዚሁ ወልጄ እዚሁ ማሳደግ ነው የምፈልገው። የኔ ጋዳው የእናንተ ጋር ያጠራቀማችሁትን ገንዘብን ለልጄ አድርጉልኝ ትላለች ማለት ነው። እሱ ደግሞ እንደዛ ከሆነች ችግር የለውም፣ እኔ ግን አለምዬን አናግራታለሁ ባለቤቱን ማለት ነው አናግራታለሁ ያለውን ነገር ብሎ ይላታል ማለት ነው። በስተ መጨረሻ እንግዲህ ሄዶ ለሚስትየዋ ለአለምዬ እንግዲህ ሰላም ከቤት ውስጥ መሄድ እንደማትፈልግ የልጇ አባትንም እንደማትፈልግ ቤት ውስጥ ልጁን እንደምታሳድግና ያስቀመጡላትን ገንዘብ ለልጇ መሆን እንዳለበት ይነግራታል ማለት ነው። እሷ ደግሞ
ይሄማ መሆን የለበትም። ልጅ ያላባቱ ማደግ የለበትም። የልጁን አባት ጠርተን ቀለበት አስረን ሰርግ መደገስ አለብን ትላለች ማለት ነው። ፕሮግራም ማድረግ አለብን ትላለች ማለት ነው። እሱ ደግሞ እንዴት እዚህ ቤት ነው ፕሮግራም የሚደረገው ይላታል። አዎ ትለዋለች ማለት ነው። እንዴ እስካሁን ድረስ እዚህ ቤት ተቀምጣ ዝም ብለን ልንተዋት ነው ታዲያ ይላታል ማለት ትለዋለች ማለት ነው። እሺ ካልሽ ያለውን ነገር እንጠይቃለን ትላለች ማለት ነው። እንግዲህ አቤግል ደግሞ እናቷን እየጨቀጨቀ ትገኛለች። ማነው ሰላምን ያስረገዛት? ከየት ነው ያመጣችው? እያሌ ጠዋት ማታ ነው እናቷን እየነዘነዘች የምትገኘው ማለት ነው። አቢጌል እንግዲህ ታውቃላችሁ ለራሷ እረፍት አትሰጥ፣ ለሰው እረፍት አትሰጥ። ሰዎችንም እያንከራተተች ራሷም እየተንከራተተች ትገኛለች ማለት ነው። እናትየዋ ደግሞ አንቺ ምን አገባሽ? ምንስ አገባሽ እና ነው ስለ እሷ ነገር ማወቅ የፈለግሽው? ወደድሽም አመንሽም አላመንሽም ምንም ነገር ስለ እሷ የሚያገባሽ ነገር የለም ብላ እናትየዋ ልክ ልኳን ትነግራታለች ማለት ነው። ከዚህ ቤት ወንድ በስተቀር ወዴት ሄዳ ነው ያረገዘችው? ሰላም እኮ ከቤት ውስጥ ወጥታ አታውቅም፣ አድራም አታውቅም። ከማን ያረገዘችው እና ከማን ጠረጠረች ነው ትላታለች ማለት ነው። ወይንስ ከናታን የጠረጠርሽው ትላታለች ማለት ነው። ምን ይታወቃል ምን ይታወቃል ብላ ትላታለች ማለት ነው። እናትየዋ እንግዲህ ባገኘችው በሶፋ መከዳ ተወረጉርባት እና ከአጠገቢ ሂጂ ትላታለች ማለት ነው። ተነስታ ትሄዳለች ማለት ነው። ያው ከነገሯ አሁንም ከነገሯ ምን የምታልፍ ሴት አይደለችም። እንግዲህ ዛሬ ናታን እና ዳጣ ወደ ውጭ ወጥተው ነበረ። ምሳ ሊገባበዙ ወጥተው ነበረ። መንገድ ላይ ስደርሱ ዳጣ ናታንን ምግብ ምሳ ጋብዘኝ ትለዋለች ማለት ነው። ምሳ ጋብዘኝ ግን ሂሳቡን እኔ ጋብዛሃለሁ ግን ደግሞ ሂሳቡን አንተ ትከፍላለህ ትለዋለች ማለት ነው። እኔ እኮ ተማሪ ነኝ ከየት ነው የማመጣው ገንዘብ ትለዋለች ማለት ነው። አይ እኔ ነኝ እኮ የምጋብዝህ አንተ ግን ገንዘቡን ትከፍላለህ ትለዋለች ማለት ነው። እኔ በጣም ለዚህ ነው እኮ ነጻነትሽን ግልጸኝነትሽን የምወድልሽ። ናታን ደግሞ ለዚህ ነው እኮ እኔ ግልጸኝነትሽን እና ታማኝነትሽን የምወደው። እኔ በጣም ግልጸኞ ሴቶችና እንደዚሁም ደግሞ ግልጸኞ ሴቶችና ወንድ ሴቶች ጎበዝ ሴቶች በጣም ይመቹኛል ትላለች። እኔ ምን ነው ጎበዝ ምን ነው ግልጸኝ ባክክ እኔ እኮ ዱርዬ ነኝ ትለዋለች ማለት ነው። ማን ነው ዱርዬ ያለሽ? አንቺ እኮ ዱርዬ አይደለሽም፣ በጣም አስተዋይ ነሽ። ለዚህ ነው እኮ ከሰላምዬ ጋር ከሰራተኛዋ ጋር አብረሽ የምትተኙ ይላታል ማለት ነው። እሷ ደግሞ ሰላም እኮ ሰራተኛ አይደለችም፣ ሰራተኛ እንዳትላት ትለዋለች ማለት ነው። እኔ እኮ ለዚህ ነው የምወድሽ ይላታል ማለት ነው። እንግዲህ ከዛን አብራ ቆሞ አቢጌል ትመጣለች ማለት ነው። አቢጌል ስመጣ እሱም በጣም ይደነግጣል ማለት ነው። ሲደነግጥ ምንም ነገር ብትልሽ ምንም ነገርን መልስ እንዳትመልሽላት ዝም በያት ይላታል ማለት ነው። ዳጣ እንግዲህ አቢጌል ምንድን ነው የምትሰሩት ከእሷ ጋራ ምንድን የምትሰራው ያለውን ነገር ንገረኝ ትለዋለች ማለት ነው። አረ ምንም እየሰራን አይደለም ትለዋለች ማለት ነው። ዳጣ ደግሞ ምንድነው የምትለው መልስላት እንጂ ትለዋለች ማለት ነው። ከዛ ናታን በዳጣ አነጋገር በጣም ተናደደና ናታን እንግዲህ አቢጌል ምን አለችው? እኔን እንደምትወደኝና እሷን እንደማትወዳት ንገራት ትለዋለች ማለት ነው። እሱም አዎ ትክክል ነች ብሎ ይላታል ማለት ነው አቢጌልን። ከዛን ዳጣም ለብቻዋ መንገድ ቀይራ ትሄዳለች። ናታን እና አቢጌልም እንግዲህ ወደ ቤት ይገባሉ። አቢጌል ቤት ውስጥ ከገባች በኋላ ለእናትየዋ እች ዳጣ ምንም እያረፈች አይደለም፣ ምክንያቱም እያረፈች አይደለም። ናታንን ምሳ ጋብዛለሁ ብላ ይዛ ወጥታ መንገድ ላይ አገኘዋቸው። እማዬ ስለዚች ልጅ ምን ይሻለኛል ትለዋለች ማለት ነው። ይች ልጅ ማን ስትላት ዳጣ ትሏታለች ማለት ነው። ከአጠገቤ ዞር በይ አንቺ ሁሌም ነገር ብቻ ነው የምታወሪው፣ ሁሌም ስለ ነገር ብቻ ነው የምትቆሰቁሽ ብላ ፊት ነስታት ከቤት ውስጥ ከሳሎን ውስጥ ታባርራታለች ማለት ነው። እንግዲህ ናታንም በጣም ተናዶ ሰላም ጋር እንዳጋጣሚ ሰላም ውጭ ቁጭ ብላ ያገኛታል ማለት ነው። ሰላምን እንኳን ደስ አለሽ ይላታል ማለት ነው። ለምን ነው ደስ አለሽ የምትለኝ? እርጉዝ ስለሆንሽ ነገ እኮ አይንሽን በአይንሽ ታያለሽ። ምክንያቱም ማርገዝ እና መውለድ እኮ በጣም መልካም ነው። ነገ ላንቺም ጧሪ ቀባሪ ይሆናል ይላታል ማለት ነው። ሰላምም እጅግ አድርጌ አመሰግናለሁ። እሺ ግን ከማን ያረገሹ ማን ነው የልጁ አባት ብለህ እንዳትጠይቀኝ ትለዋለች ማለት ነው ናታንን። ናታንም አንቺማ ምታይ አንቺ ነሽ ስለሱ ነገር የምታውቂው
ስለማላውቀው ነገር ለምን እጠይቀሻለሁ ትላታለች ይላታል ማለት ነው። እንደዛ ከሆነ ናታንዬ እጅግ አድርጌ አመሰግናለሁ ትለዋለች ማለት ነው። ናታን ተዳጣ ጋር ይቅርታ ተጠያይቃችሁ ብላ ትጠይቀዋለች ማለት ነው። ናታን ደግሞ አዎ እኔ እኮ ነኝ ያካበርኩት፣ እሷማ ቀለል አድርጋ ነው ነገሮችን አየችው። እኔ እኮ ብያሃለሁ ዳጣ እኮ በጣም ልቧ ንጹህ ነው፣ በጣም መልካም ሰው ነች ትለዋለች ማለት ነው። አይ እንደዛ ነው ብለሽ ነው ይላታል። አዎ ስላንተም በጣም ታከብረሃለች ትወድሃለች ትለዋለች ማለት ነው። እውነትሽን ነው እኔን ትወደኛለች ታከብረኛለች? አዎ ግን ምንም ነገር የምታውቀው ነገር የለም፣ ስለ ፍቅርም ምንም ነገር አታውቅም። ልጅቷ በጣም ሞኝ ነች፣ ገና ልጅቷ ገና ሕፃን ነች፣ ስለ ፍቅር የገባት ነገር የለም ብላ ለሱ ትነግረዋለች ማለት ነው። ናታን ደግሞ እንደዛ ነው እንዲህ ይላታል። አዎ ግን ደግሞ ከአቢጌል ጋር ሆነክ ዳጣ እናስቀናለሁ ብለክ የምታደርገው ነገር ቢቀርብክ ይሻላል። ምክንያቱም በኋላ ይጎዳሃል። እኔ ለዳጣ ያለውን ነገር ቀስ ብዬ አስተባብልሃለሁ፣ ነግርልሃለሁ። አንተ ግን በትዕግስት ጠብቃት፣ ምንም ነገር ብትልክ እንዳትቀየምክ ትለዋለች ማለት ነው። ናታንም እሺ ብሎ ደስ ብሎት እንግዲህ ወደ ክላሱ ይገባል። እኩለ ሌሊት በቀን በማታ ዳጣ ጋር ደውሎ ከእሷ ጋር ማውራት ይፈልጋል ማለት ነው። ዳጣ ደግሞ እንዴት ነሽ ደህና ነሽ ወይ ይቅርታዬን ተቀብለሻል አይደለ ይላታል ማለት ነው። አዎ ይቅርታዬን ባልቀበልስ ምን ታደርጋለህ እንዴ? በአሁን ሰዓት ነው እንዴ የምትደውለው? አንተ ምን ማለት ነው አትተኛም እንዴ ትለዋለች ማለት ነው። አይ ተኝቻለሁ እኮ ልደውልልሽ ብዬ ልጠይቅሽ ብዬ ነው ይላታል ማለት ነው። አረ ተኛ፣ እንዴት በአሁን ሰዓት ወደ ሰው ይደወላል ትለዋለች ማለት ነው ዳጣ። ከዛም በኋላ እንግዲህ ዳጣ ደግሞ ጥያቄ ስትጠይቀው ነበረ። እሱም ጥያቄ ስጠይቃት ነበረ። እንዴት ነው ከአቢጌል ጋር እንዴት ሆናችሁ ትለዋለች ማለት ነው። ከአቢጌል ጋርማ ምን እንሆናለን እንግዲህ በርታ። እኔ ደግሞ ለአቢጌል አንደኛ ሙዜ ምን አለችሽ አቢጌል ብሎ ይላታል ማለት ነው። አንደኛ ሙዜ ያደርግሻለሁ ብላኛለች። እውነት ግን እሷ ብትል አንቺ ሙዜ ለመሆን ዝግጁ ነች ትላታል ማለት ነው። እንዴ ምን ያንሰኛል እሆናለሁ እንጂ ብሏ ትለዋለች ማለት ነው። ናታን እንግዲህ በዚህ አጋጣሚ በጣም ነው የሚናደደው። ምክንያቱም እሱ ዳጣን ማስቀናት፣ ዳጣን ነው የሚያፈቅራት። ዳጣን ስለሚያፈቅራት እንግዲህ አቢጌልን አይፈልጋትም። አቢጌልን ዝም ብሎ ነው እንጂ ዳጣን ምንም ነገር የሚፈልጋት ነገር የለም። ግን ደግሞ ዳጣ በጣም ምንም ነገር ስለ ፍቅር የገባት ነገር የለችም። ልጅቷ ገና ፍርሽ ነች እላችኋለሁ ቤተሰቦቼ።